عيد مبارك، كل عام وأنتم بألف خير. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا السنة تي ተከታታዮች በያላችሁበት ሰላምታችን ይድረሳችሁ ብለናል። ይህ ሚስኩ ሱናህ ነው። ፕሮግራሙ ደግሞ ልዩ የዒድ አልፈጥር ፕሮግራም ነው። ኢንሻአላህ ከኛ ጋር ቆያችሁ ብዙ ነገራቶችን ትማራላችሁ። አብራችሁን ሁኑ። عيد مبارك، كل عام وأنتم بألف خير. السلام عليكم ورحمة الله. وعليكم السلام ورحمة الله. أهلا بك. أهلا وسهلا. يا እንግዲህ የሚስኩ ሱና ፕሮግራም በዚህ ፊት ወደ ተመልካቾቻችን ቀርቦ አያውቅም፣ አልተለመደም። ያው የዒድን ፕሮግራም በማስመልከት ኢንሻአላሁ ተዓላ የፕሮግራም ለውጥ የሚመስል ወይንም ምናልባት ሌሎች የሚስኩ ሱና ፕሮግራም አዘጋጅ ወንድሞቻችን የዊላዳውን ሌል ወይንም ደግሞ በረመዳን ወር የረመዳን ምሽቶች ፕሮግራምን መስለው አዘጋጅ መስለው ቢቀርቡ ምን ይመስላል? አው የኦዲየንስ ወይንም የእነርሱ መስለው ቢቀርቡ ደግሞ ውድ ተመልካቾቻችን ምን ያክል ያው መቼም አንድ ነገር ከለመድከው የለመድከውን ነገር ሁሌም ተጠብቃለህና ምን ይመስላል የሚለውን ለተመልካቾቻችን ለማቅረብ ወይንም ሙከራ ለማድረግ ያክል ነው። እንግዲህ የተከበራችሁ ተመልካቾቻችን አላሁ ተባረከ ወተዓላ ጾማችንን ከተቀበላቸው ባሪያዎች እንዲያደርገን ዱዓ እያደረግን ይህንን ዒድ በኸይር የምናሳልፈው እንዲሆንልን አላህን የምንለምን የሚሆነው ሷሂህ እንዳልከው ነው። እስኪ ውድ ተመልካቾቻችንም ሚስክ ሱና በሌሎች አቅራቢዎች ሲቀርብ ምን ይመስላል የሚለውን ለተመልካቾቻችን ተዋለን። ሐሳባቸውን አስተያየታቸውን ኮሜንት ላይ ያስቀምጡልናል። ኢንሻአላህ እኛም እናየዋለን። ቀጣይ ሳምንት ያው ሚስክ ሱናዎች ሲመጡ ደግሞ ፊድባኩን ይዘው ይመጡ ይሆናል። ኢንሻአላህ ረመዳን እንዴት አለፈ? ዒድ እንዴት እያከበራችሁ ነው? አልহামዱሊላህ። ያው እንግዲህ ይህ የተከበረው የረመዳን ወር ይህ ነው ተብሎ የሚቆጠር አይደለም። እንዴት ነው አንተ አሁን የሆነ ዘመድ ጋር ወይንም ቤተሰብ ጋር ኖረክ ወይንም ጓደኞች ጋር ዩኒቨርሲቲ ላይ ሊሆን ይችላል ስትለያቸው የሚሰማህ ስሜት አለ፣ ሊያበሳጭም ይችላል፣ የሚያለቅስም አይጠፋ። ያው የአላሁ ተባረከ ወተዓላ ቀድሩን ያሳወቃቸው ይህንን ወር የረመዳኑን ዐዘማውን በልባቸው እንግዲህ የተገለጠላቸው ሰዎች ገና አሽሩል አዋኺር ገና የመጀመሪያው ላይ ተጀመሩ አይደል እንዴ አላሁመ ባሪክ ለና ማለት የሚጀምሩት መሻይኾቻችን እና ያ ስሜት ያው እንግዲህ ሁላችንም ጋር የሚስተጋባ ነው የሚሆነው። ሷሂህ እርግጠኛ ነኝ በየቤታቸው ይሄን ፕሮግራም የሚከታተሉ ሰዎችም የኛን ስሜት የሚጋሩት ነው የሚመስለኝ። ኢንሻአላህ እስኪ ምን ይዛችሁ መጣችሁ ዛሬ? ምን ይዘህ መጣ ኻሊድ? ያው ለተከበሩ ለውድ የሱና ቲቪ ተመልካቾቻችን እንግዲህ በቅድሚያ ጠቅላላ አድርገን እንኳን አደረሳችሁ መልእክትን አላስተላልፍንም እና እንግዲህ የተከበራችሁ የሱና ቲቪ ተመልካቾቻችን እንኳን ለ1447ኛው ዓመተ ሂጅሪያ የዒድ አልፊጥር በዓል በሰላም አደረሳችሁ። አላሁ ተባረከ ወተዓላ እንግዲህ እስከ ቀጣይ ደግሞ ዒድ እስከ ቀጣይ ረመዳን እናንተንም እኛንም በኒዕማ በጸጋ እንዲያቆየን ዱዓ እናደርጋለን። እናንተም በዱዓ እንድታስቡን የሚል መልእክትን ለውድ ተመልካቾቻችን ለማድረስ ፈልጋለሁ። እናም እንግዲህ ያው የተከበሩ ተመልካቾቻችን ይህንን ዒድም በሚያሳልፉበት ሰዓት ዒድ የበህጃ የስሩር የደስታ የሆነ ቀን ነውና ሁሎችም የተከበሩ ተመልካቾቻችን ያው ሁሌም እንደሚባለው እንግዲህ ሐታ ከዲን አልእስላም ከእስልምና ሃይማኖት ተከታይ ውጭ ያሉ ሰዎች እንኳን ተቅሊድ እስከሚያደርጉት ድረስ እንግዲህ መተሳሰብ የሚባል ነገር አለ። ሸሪዓችንም በጎረቤትና በዘመድ አዝማድ ሐቅ እንግዲህ ያው በሸሪዓችን የተቀመጠ ነገር አለና ሁላችንም ደስታም ለብቻ አይደለም ቤተ ብቻ የሚባል ነገር አይደለም። ለሌሎችም ማህበረሰብ ክፍሎች ከዘመድና ከጎረቤት አልፎ ሌላውም ለሀገራችንም ደስታን ማንጸባረቅ ያስፈልጋል የሚል ሐሳብ አለኝ። እንግዲህ ሷሂህ በነገራችን ላይ ያው ዝምድና የሚባለው ነገር ሰዎች አለም ቦታችን ልቀቁ ያሉ ይመስላል። ሰላም አለይኩም። ያው ቁመን ነበር መዘየር የነበረብና ቁጭ ብለን ዘየርናችሁ። ይህን ሰፈር ታውቁታላችሁ? ያው ስለ ደስታ እያወራን ነው እንግዲህ የሚስኩ ሱና ፕሮግራም አዘጋጆቹ ዋናዎቹ እንግዲህ መጥተዋል። ያው እኔም ሱብሃንአላህ ደብተሬንም ማይክንም ማፈከነ አንተ ጋር ይቆይ ለዛሬ ይሶብራል። አይ ማሻአላህ ቦታችንም ምናችን ተወርሳለን።
እና እዛ ጋር ዘና ብዬ ነበር የምቀመጠው። ይመቻል። እንዴት ናችሁ? አልሐምዱሊላህ ዒድ ሙባረክ ለና ወለኩም ተቀበለ አላሁ ጣዓቲኩም። አሚን አሚን አሚን። ዒድ እንዴት እያለፈ ነው? ረመዳን እንዴት ነበረ? ረመዳን አልሐምዱሊላህ በጣም ደስ የሚል ነበረ። እኔ እንደ በኩሌ ያው ጀማዓዎች አሉን የተለያየ ቦታዎች ላይ እየሄድን ሌሉን ሐይ የምናደርግበት ቦታዎች ሐይ ያደርገን እስከ አንዳንድ ቦታ 7 ሰዓት ተኩል 8 ሰዓት 9 ሰዓት ምናምን እንደዛ ከቆየን በኋላ ደግሞ ሌላ ቦታ ደግሞ ሄድና እስከ 10 ሰዓት ምናምን ቆይተን ሱብሒ ሰግጄ የተወሰነ ጋደም ለማለት እሞክራለሁ። ልጅም ስላለ ተማሪም ስላለ 1 ሰዓት ተኩል እንግዲህ ከቤት ወጣለህ። ሱብሒ ሰግደህ ተኝተህ 1 ሰዓት ተኩል ከቤት ትወጣለህ። እዚህ ከ3 ሰዓት ጀምሮ አንዳንድ ቦታ ደርስ አለ። ያንን ደርስ ማገዛቸው ሰዎች አሉ። ወከዛሊከ ሌላም ዳዕዋዊ የሆነ ስራዎች እየሰራን እንግዲህ የሚያልፍበት ሁኔታ ነው ያለው። ማሻአላህ ያው አብዛኛው ጊዜያችሁ በመልካም ነገር የሚያልፍ ነው። የምታዩት ግን ከ2 ሰዓታት የማይበልጥ ነገር ነው አሁን በሰማነው መልኩና በዛ ላይ እዚህም ቀረጻም ይኖርባቸዋል ሌሎች ነገሮችም እና አላህ ያግዛችሁ። ላለፈው አላህ ኸይር ጀዛችሁን ይስጣችሁ ኢንሻአላህ። እስኪ ወደሸ ሙስጠፋ። አልሐምዱሊላህ አሪፍ ነበር ረመዳን። እንግዲህ አላህ ተጠቃሚዎች ከሚላቸው ሰዎች አላህ ያድርገን። ለሚቀጥለውም ደግሞ አላህ በሰላም ያደርሰን እንላለን። በደንብ አድርገን ረመዳኑን ከምንጠቀምበት እንድንሆን እንግዲህ አላህን እንለምናለን። አልሐምዱሊላህ አሪፍ ነበር። አልሐምዱሊላህ ያው እንግዲህ ይሄም እኮ ዒዱ ትክክለኛ ዒድ የሚሆነው ረመዳኑን አሳምሩ ጾሙት ወንጀሉ ለተማረለት ነው የሚሉት ዑለማዎችና እንዲያው ረመዳኑን አስተካክሎ ያልጾመው አላህ ይጠብቀንና ጾሙ የተጓደለ የሆነ ሰው ሙስሊሞች በሚደሱበት በዚህ ቀን መደሰቱ እንደው የላይ ነው እንጂ የሐቂቃ ሐሰረት እንዲ የሐቂቃ ውስጡ ላይ ቁጭትና የሐዘን ስሜት ሊሰማው ነው የሚገባው። ምክንያቱም ይህ ዒድ አላሁ ተባረከ ወተዓላ ያው በቁርአንም እንግዲህ እንደመጣልን እነዚህ የሚቆጠሩ አያመ ማዕዱዳት እነሱን በተገቢው ከጾምን በኋላ ነው አላሁ ተባረከ ወተዓላን ለማመስገን እንግዲህ በዒድ ተክቢራ ታጅቦ የምናከብረው የሆነ ዒዱል ፊጥር ነውና ያው የደስታ ቀንም እንደመሆኑ ደስታችን ሙሉ የሚሆነው ረመዳናችንን በአግባቡ በስኬት ስንቋጭ ነው ተብሎ ነው የሚታሰበውና እንግዲህ ወንድም ኡስታዝ ሙሐባ ደግሞ እንኳን ደህና መጣህ ብለናል። ትንሽ ቦታችሁን በመያዛችሁ አንቱ ኮስተር ያላችሁ ይመስላል። የዒዱ ቡና አልደረሰም። ያው ኢንሻአላህ የሚመጣ ይሆናል በኋላ። ቡና ብቻ አይደለም ሌሎች ነገሮችን ተከትለው የሚመጡ ነው የሚሆኑት። እንግዲህ እንኳን ደህና መጣህ ወደ አንተ መለሳለሁ። እንኳን ደህና ቆያችሁኝ። ያው በገዛ ሜዳችን ስንቱን እንዳልጠየቅንበት በጥያቄዎች ብዙ ጊዜ ያው ቲቪ ላይ ነው የምናየው የምንሰማው ይሄን ድምጽ የሚላደው ላይ እያደመጥኩ ነበር እየመሰለኝ ነበር። አላ ኩሊ ሐል እናንተም እንኳን ወደ ስቱዲዮአችን መጣችሁ። ባረከላሁ እንዴት አያችሁት? አልሐምዱሊላህ ያው ፕሮግራም በነገር ላይ ከውስጥ እና ከስቱዲዮ ውስጥ እና ከስቱዲዮ ውጭ ሆነ ስታየው የተለየ የምትሰጠው ግምትም ይለያል። ከስቱዲዮ ውስጥ እና ውጭ መሆን ብቻ ሳይሆን ፕሮግራም አዘጋጅ ስትሆንና ወይም የፕሮግራሙ ብቻ አንድ አካል አሁን እዚህ አሱና ቲቪ ቲም አለ እኮ አይደለ? አንድ የቴሌቪዥን ተቋም ወይም ጣቢያ ካሜራ ብቻ አይደለም አይደል? ከጀርባ በጣም ብዙ ሲስተማቲክ የሆኑ ስራዎች አሉና የቲቪ ወይንም የፕሮግራሙ አዘጋጅ ክፍል ሆነ ስትሆንና ተከታታይ ወይም ተመልካች ሆነ ደግሞ የተለያየ እንድምታ ነው ያለውና የፕሮግራም ደግሞ በጣም ብዙ ውጣ ውረዶች አሉት። አላሁ ተባረከ ወተዓላ እንግዲህ ልፋታችንን የሁላችንንም የወንድሞቻችንንም እንግዲህ ከካሜራ ጀርባ ያሉትን ልፋታችንን እንዲቆጥርልን ዱዓ እናደርጋለን ኢንሻአላህ በዚህ ዒድ ሶሒህ ኢንሻአላህ። እንዳልከው ነው በእርግጥም ፕሮግራሙን የሚከታተል ሰውና የፕሮግራሙ አካል የሆነ ሰው እኩል የሆነ እይታም ስሜትም አይኖረውም። ሜቢ ለተመልካች ነገራቶች ቀላል ሊሆኑ ይችላሉ። እንዲህ ቢያረጉት ይሄን ቢያረጉት ሁሉም ከመልካም ሐሳብ የተነሳ ነው። ግን ደግሞ ቦታው ላይ ስትሆን ብዙ ውጣ ውረዶች የሚጠይቁ ነገራቶች ይኖራሉና እኔም በተለምዶ እንደዚህ አይነት ነገራቶች ስለሚገጥሙኝ ማለት ነው ውጭ ላይ ሆነን ስናስበው ይሄ ለምን እንደዚህ ያረጉትም ይሄ ለምን እንደዚህ ያረጉትም አይነት ነገሮች ሊገጥሙ ይችላሉ። ሁሉም ሰው ያን የሚለው ከመልካም ከእድገት አንፃር አስቦ ነው።
ግን ደግሞ ቦታው ላይ ስትሆኑ ብዙ ቻሌንጅ የሚያደርጉ ነገራቶች ይኖራሉ። ሚስኩ ሱና እርግጠኛ ነኝ 4-5 ዓመታት ረመዳኖችን አሳልፏል። በእነዚህ ጊዜያቶች ውስጥ ብዙ ውጣ ውረዶች፣ የፕሮግራም መቆራረጥ፣ የሁኔታዎች አለመመቻቸት፣ እንግዳ ጋር በተገናኘ ብዙ ቻሌንጆች ይገጥሟቸዋልና እስኪ ጠቅለል ባለ ሁኔታ እንደው ከኡስታዝ መሐባ ልጀምር። ሚስኩ ሱና እንዴት ተጀመረ ከሚለው። ሚስኩ ሱና ከአንድ ግሩፕ ወይም ከአንድ ጀማዓ ከዛ በኋላ ከዛ አነስ ካለ ጀማዓ ከዛም ደግሞ አነስ ካለ ጀማዓ ከረጅም ጊዜ የውጣ ውረድ በኋላ የተመሰረተ ፕሮግራም ነው ማለት ይቻላል ሚስኩ ሱና። ከዛ በፊት እንደሚታወቀው ሚስኩ ሱና ላይ ረጅም ጊዜ ለመጥቀስ እንደሞከርነው ገርጂ ኑር መድረሳ የሚባል መድረሳ ላይ ብዙ ጀማዓዎች በጣም ብዙ ጀማዓዎች የነበሩበት መድረሳ ነው። በጣም ብዙ ሰዎችን ያፈራ አብዛኛው ሙነሽዶች የፈሩበት መድረሳ ነው። እነ ሷላሐዲን አሚር ቢላል ማየት ይቻላል። ከዛም ደግሞ ከፍ ካለን ዶክተር ሼክ አቡበክር ሱለይማንም የነበሩበት የመሰረቱትን መድረሳ ነው እና ከዛ ላይ እንግዲህ ስንወጣ የመውሊድ ፕሮግራሞችን ለማዘጋጀት የሚደረጉ የኪነ ጥበብ ስራዎች በጣም ብዙ ነበሩ። በጣም ብዙ የመውሊድ ፕሮግራም ለማድመቅ የአካባቢን ሰው ለማዝናናት በደንብ ሸውቅ ውስጥ ለመክተት የምንሰራቸው ስራዎች በማደጋቸው ከዚህ በፊት እንደሚታወቀው ጣሃ ጀማዓ የሚባል ጀማዓ ተመስርቶ ነበረ። አሁን የጠቀስናቸው ማዲሆች ያቀፈ ማለት ነው። ከዛም በኋላ ከሱ አነስ ብሎ ደግሞ ቢኤስ የሚባል ጀማዓ ደግሞ ተመስርቶ ነበረ። ያም ቢኤስ የወለደው ነው ሚስኩ ሱና ማለት ነው። በዚህ ሂደት ውስጥ አሱና ቲቪ ተከፈተ። አሱና ቲቪ ሲከፈት እነዚህ ፕሮግራሞች በሙሉ እንደ ተባባሪ አዘጋጆች እየሆናችሁ ከሚዲያዎች ጋር የምታዘጋጇቸው የነበሩ ናቸው? ከሚዲያዎች ጋር የምናዘጋጀው ከሌላ ዓለማዊ ቴሌቪዥን ጣቢያዎችም ጋር ከዛ በፊት ብዙ ስራዎች ተሰርተዋል። ከዛም በኋላ አሱና ሲከፈት አሱና እንዴት ማገዝ እንችላለን የሚል የተለያዩ ፕሮፖዛሎች ነደፍን። ለአሱና ቲቪ ያቀረብን። በእርግጥ 1-2 ወይ 3 ጊዜ አሱና ስናመጣው አሱና ሪጀክት አድርጎታ ፕሮግራም ይሄ አይሆንም ምናምን ተብሎ የተመለሱበት አጋጣሚዎችም ነበሩ። ከዛ በኋላ ነው አልሙሂም ተቀበላችሁ መጨረሻ አካባቢ ላይ እንግዲህ ተቀባይነት አግኝቶ በሚገርም ሁኔታ ብዙ የአየር ሰዓት ሽፋን ተሰጥቷል። የዛሬ 5 ዓመት አካባቢ ረመዳን 25 ነው ለመጀመሪያ ጊዜ ሚስኩ ሱና ከካሜራ ጋር የተገናኘ ነው ማለት ነው። ለመጀመሪያ እኔ ብቻ ነበር ያው ሆስት ማድረገው እንግዳ በመጋበዝ የመጀመሪያው እንግዳ ኡስታዝ ሰይድ አህመድ ነበሩ። ከዛም በኋላ እያለ አስታውሳለሁ። እኔም ፕሮግራሙን አይቼው ነበር። ኡስታዝ ሰይድ ሌሎችም አልቡርዳ ጀማዓዎችም ነበሩ፣ እነሱም ነበሩ። በጣም ብዙ ነበረ። ከዛ በኋላ ቀስ በቀስ ኡስታዝ ሙስጠፋ ተቀላቀለ። ከዛ በኋላ ሰሚራ፣ ከዛ በኋላ ኡስታዝ ሃይደር ተቀላቀሉ። ከዛ በኋላ የምታውቋቸውን ፕሮግራሞች በጠቅላላ በተለይ የሐሪማ ጉዞዎች ላይ በጣም ውጤታማ የሆኑ ስራዎችን መስራት ተችሏል። በዚህ ሂደት ውስጥ በጣም አስቸጋሪ ነገሮች ነበሩ። የአዱኛ ስራ አለ፣ የሚስኩ ሱና ቀረጽ አለ። ረመዳን ሲመጣ ደግሞ ነገሮች ይበለጠ ይጨምራሉ ክብደታቸው እና ያ ሁሉ ተቋቁሞ ሲቋረጥም ሲቀጥልም አንዳንዶቻችን ሳንኖር አንዳንዱ ሳይመቸው በህመምም በምንም ምክንያት ያው የተፍጨረጨረ 5ኛ ዓመቱ ላይ ደርሷል ማለት ነው። በጣም ትልቅ ጥንካሬ የሚጠይቅ ነው። በእርግጥ ያው ያላችሁበት ሰፈርም እኔ እንደማውቀው ከስቱዲዮ ራቅ ያለ ነውና የትራንስፖርት ብቻ ራሱን የቻለ ፈተና ነው። አዲስ አበባ ላይ መንገዶች ይዘጋሉ፣ የተለያዩ ክስተቶች ሊከሰቱ ይችላሉና እሱን ሁሉ ተቋቁሞ እዚህ ድረስ መዝለቅ ትልቅ ስኬት ነውና አላህ ይጨምርላችሁ። አሚን። ያው እንግዲህ ሚስኩ ሱና አሱና ቲቪ ላይ ይህ እንግዲህ አልሐምዱሊላህ ቲቪያችንን አላህ ከዚህም ከፍ ወዳለ ደረጃ እንዲያደርሰው ዱዓ እናደርጋለን። ያው በተለያዩ ሀገራችንም እንግዲህ የአሱና ቲቪ ብራንቾች የተመሰረቱ ያሉበት እንድምታ ላይ መሆናችን በጣም ይበል የሚያሰኝ ነው። በዚህ በሚስኩ ሱና ደግሞ ያው እንዴት ነው አንድ የሚያምር ቤት ላይ ሚስክ ሲጨስበትና ወይም የሚስክ ሽቶ ያለበትና የሌለበት ቤት አንድ አይደለምና የሚስኩ ሱና የፕሮግራም ይዘታቸው ያው እንግዲህ እኔ እንደ ዊላዳው ሌል ፕሮግራም አዘጋጅ እንዲሁ እንደ አንድ የሚስኩ ሱና ፕሮግራም ተከታታይም ሆኜ በማይበት ሰዓት ዩቲዩብም ላይ በደንብ እከታተላለሁና ይዘታችሁ በጣም ቫስት ነው፣ በጣም ሰፊ ነው። ወይም ዒልምይ ብለህ የዒልም ሒዋር የምታደርግበት ፕሮግራም ብቻ አይደለም። እንግዲህ ከሀገራችን ከኢትዮጵያ አልፎ ምስራቅ አፍሪካ እስከ መካከለኛው ምስራቅ የጋዛን ሁኔታ ተከታትላችሁ የምታቀርቡበት መንገድ፣ ሌሎችም በሀገራችን በተለያዩ ሐሪማዎች የምታደርጓቸው ጉዞዎች
ሊቀጥሉ ይገባሉ። እንዲያው በእውነቱ ይሄ ነገር ሊበረታታና አብሽሩ ልትባሉ ይገባል የሚል ሐሳቤን ወደ እናንተ መሰንዘር ፈልጋለሁ። ያው እንግዲህ በቅርብ ቦታ ወደኔ ያለው ሼህ ሃይደር ነውና አንተ እንደው በጣም ብዙ ፕሮግራም ላይ ነው እንግዲህ የምናይ ማሻአላህ አላሁ ተባረከ ወተዓላ አግርቶልሃልና ከዚህ በፊትም አዲኑ ነሲሃ ሌሎችም ፕሮግራሞች ላይ በይበልጥ እናውቃለንና እንደው ወደዚህ ወደ ሚስኩ ሱና ፕሮግራም እንዴት ነው ልትቀላቀል የቻልከው ፕሮግራሙን ወደ አዘጋጅነት የሚለውን እስኪ እሱን አንሳ። እኔ አንድ ባህሪ አለኝ። ይሄ ባህሪ ምንድነው? የሆነ ኸይር ነገር ላይ አንድን ሰው ተማረ ብለህ የምትለው ዒልም አለ ብለህ የምትለው ለምሳሌ የመውሊድ ፕሮግራም ከሆነ እስኪ እንዲህ ቦታ ላይ መውሊድ አለ፣ እዛ መውሊድ ላይ ተገኝ ወይም ደግሞ ደርስ ስጥ ተብሎ ሲባል አንዳንዱ ኡስታዝ ወደኋላ ይላል፣ ምንም ሐጃ ሳይኖረው ወደኋላ ይላል። አንዳንዱ ዝም ብላ የምትታለፍ የሆነችውን ሐጃ አክብዶ ያየውና እንደ ዑዝር አድርጎ የሚያቀርብልህ አለ። ከፊሉ የተለያየ አይነት ሐል ነው ያለውና ያ አይመቸኝም። ኸይር እስከሆነ ድረስ ወደዛ ነገር ኢቅባል ማድረግ አለ። خلاص እንታ ኡመተ ሙሐመድን የሚጠቅም እስከሆነ ድረስ ምንም አይነት ነገር ይሁን ተወከል على الله فابدأ به። በተለይ ደግሞ ሰውየው ለዛ ነገር ሲጧ ካለው አንዳንድ ሰው እየቻለም ነው የሚሸሽ ነገር ይሰሩታል ለኸይር በርግጥ ነገር ይሰሩታል ተብሎ የሚተው ነገር አይደለም። በኸይር ላይ ተሽቀዳደሙ ነው የተባለ ተሽቀዳደሙ ነው እንጂ ወንድም ያለና ለወንድም ይብልህ አይደለም። አንድ ኢብሪቅ ከሆነ ያለችው ምሳሌ ውዱእ ማድረጊያ አንድ ከሆነ ያለው አይ ለሼኺ ልተውለት አትልም እንኳን ለወንድሜ ለሼኺ ልተውለት እሱ ይስገድ እኔ ወቅቱ እሱ ከሚያመልጠው እኔ ያመልጠኝ ብለህ የምትልበት የለም። ሼኺ ይሁን ምን ይሁን ሙባደራ ነው የማደርገው። ያኒ እኔ በራሴ ኸይር ነገር ነውና የኔን ወቅቴን አሳልፌ አይ ሼኺ ወቅቱ እንዳያልፍ እሱን ላስቀድመው ምልበት አይደለም። ሸርዑም ይሄንን አይደለም ያዘን። በኸይር ላይ ተሽቀዳደሙ ነው ተሽቀዳደሙ። ሼኺን የማስቀድምበት ቦታ አለ፣ ማላስቀድምበት ቦታ አለ። ወንድሜን የማስቀድምበት ቦታ አለ፣ ማላስቀድምበት ቦታ አለና እንደዚህ አይነት ቦታ ላይ ኡስታዝ መሐባ ጠየቀኝ። እንዲህ ሚስኩ ሱና የሚባል ፕሮግራም ላይ አንድ ላይ ብንሰራልኝ መርሐባ ነው ያልኩት። ወዲያው መርሐባ አልኩ። ቀረጻው መቼ ነው? በሌላም በመውሊድ ላይም ሊሆን ይችላል። ከሱና ውጭም የተለያዩ ቲቪዎች ላይ ከቲቪው ቀጥታ የሚደውልልኝ ሁኔታ አለ፣ ከአዘጋጆቹ ማለት ነው። ከሌላ ሰው ተደውሎ የሚደውልልኝ ሁኔታ አለ። ያኔ አዘጋጆች ለሌላ ሰው ደውለው እነዛ ደግሞ ወደ እኔ የሚደውሉበት ሁኔታ አለ። አህያንን ዶክተር የሚደውልልኝ ሁኔታ አለ። እንዲህ ቦታ ላይ ቀረጻ አስበዋልና ሹ ለበይክ ነው የምላቸው። ለዛም ለምን አንደኛ እናንተ ሊላህ ብላችሁ ኡመተ ሙሐመድን ለመኻደም ብላችሁ ይሄንን ነገር በመታረጉበት ሰዓት የሚመጣላችሁ መደድ እንኳን አለ። አላህ ያግዛችኋል። የሰይዲ መደድ አለ፣ የአውሊያዎች መደድ አለ እና ለዚህ ለዲኑ ብላችሁ በምትሄዱበት ሰዓት ሐታ የሆነች ርዕስን ጀምራችሁ እነሱ በፈለጉት ርዕስ ጀምራችሁ እየተናገራችሁ ከዛ ጋር የሚያያዝ ወይም ደግሞ ግዴታ መነገር አለበት ብላችሁ የምትሉት ራሱ የሚፈልቅላችሁ ሁኔታ አለ። ለዛም እንደዛ የሚመጣበት ሁኔታ ስላለ አንዳንዴ ምን ያጋጥመኛል መሰላችሁ? ለሌላ ሰው ተደውሎ ይቆይና በ11ኛው ሰዓት ተብሎ እንደሚባለው ይደውሉልኛል። ኧረ ኡስታዝ ዛሬ እንዲህ ነበረ። መቼ? ወይ ከአንድ ሰዓት በፊት ወይ ከአንድ ሰዓት በኋላ ወይ ከግማሽ ሰዓት በኋላ ወይ እንደዚህ። ልክ ዛሬኛ ከመንገድ እንደደወልንላችሁ የዛሬ የዒድ ሙነሰባ ስለሆነ ኢንሻአላህ አልፎናላችሁ እና እንደዚህ አይነት ሲጋጥ መርሐባ ነው የምላቸው። አላዘጋጀሁም እንዲህ አላልኩም አስለን እኛ መርከዝ አላህ ያቆያትና መርከዛችንን አላህ የምትሰፋም የበለጠ የምትስፋፋም ከአይንናሱም ካፈናሱም አላህ ይጠብቃት። በምታስተምረን ሰዓት እየሐፈዝን እንድናስተምር ነው የምታደርግ የነበረው። ሐታ ኹጥባ እያደረግን ወረቃቱ ቢወድቅብን መደናገር የለብንም። በዛው በሒፍዝህ አንተ ትቀጥላለህ። ሌላ የሚያቀብልህ ሰው ካለ ተቀብለህ ትቀጥልበታለህ እንጂ እንዳትደናበር በሒፍዝህ ነው ብዙ ነገራቶችን የሚያስተምሩ። ለዛም ልዘጋጅ ብለህ የምትለው በጣም ትንሽ ደቂቃዎች ቢፈልግህ ነው፣ ትንሽ ጊዜ ቢፈልግህ ነው። ምክንያቱም ውስጥህ ላይ ነው ያለው። ውስጥህ ላይ ነው ያለው። ለዛ ብዙ ሰዓት አያስፈልግህም።
ብዙ ጊዜ ማለት ነው። ብዙን ሰዓት አያስፈልግም። ለምን የምታውቀው ዒልም ነው፣ ውስጥህ ላይ ያለ ነው፣ የሰረጠ ነው። አንድ ሰው ሱረቱል ኢኽላስን ሸርሕ ለማድረግ አሁን ምሳሌ ልዘጋጅበት የሚል አይነት ሁኔታ አይደለም። ሌላም ብዙ ነገራቶችን ስለ አላህ ባህሪያት ተናገር ከተባለ መዘጋጀት የሚያስፈልገው አይነት አይደለም። ስለ መውሊድ ተናገር፣ ስለ ዘካት፣ ስለ እንደዚህ ተብሎ ቢባል የሐፈዘው ነው፣ በውስጡ ያለ ነው። ሊዛሊከ ቀጥታ ወደዛ ኸይር ነገር የማዘንበል አይነት ሁኔታ አለና ሲጠሩኝ መርሐባ አልኳቸው። ከዛ በአንዳንድ ነገር ግን አልተግባባንም ነበረ በሰዓት ጉዳይ ላይ። ሰዓት ላይ 4 ሰዓት ምሳሌ ይጀምራል ከተባለ እኔ ጋር 4 ሰዓት መጀመር አለበት ነው። የሀበሻ ቀጠሮ እናንተ ጋር ይሰራ። ሙስሊሞች ነን። በዛ ላይ ደግሞ ኡስታዞች በምንባልበት ሰዓት ሌቭሉ ይጨምራል ማለት ነው። እና የሆነ ታይም ላይ እንዲያውም ሁሉም መጥተው ሰሚራ ትንሽ ቦታው ራቅ ያለ ነው። በሷ አንዳንዴ እንድቸገር ነበር። እሷን ከቀረጻ በኋላ በመመለስ ራቅ ያለ ነበርና እንደ አባት ደግሞ ያው ኡስታዝ መሐባ አባት ሆኖ አምጥተዋት ከዛ በኋላ ወደ እኔ አሸጋግረዋት አባትነቱን አንዳንዴ እኔ ነበርኩ መኪና ከሰውም እየተቀበልኩኝ ምናምን የማደርሳትና ራይድም አይገባም ቦታው። አሁን ግን ኡስታዝ ሙስጠፋ ገላግለውናል። ውለታችሁ አለባችሁ እንግዲህ አለብንም አለን ያው አገናኘን። እናንተም አረፋችሁ እንጂ ከመሸኘት አርሰናል። እሱም ከመውደልደል አልፏል። አልሐምዱሊላህ። የኔም ቤት ሩቅ ነበር በነገራችን ላይ። ስለዚህ ሁለታችንም ሄዳን ነው ይመስለኛል። እሱም ከገርጂ እሷን ከካራ አልፈ ወደ ወታደር ሰፈር ሀና ሶስቱንም የማደርስበት ብዙ ቀናቶች ነበሩና ሶስቱንም እያደረስኩኝ ከዛ በኋላ ሱብሃንአላህ። ውድ ተመልካቾቻችን አሁን እየጠቀሱት የሚገኙት ሰፈር ምናልባትም ካለንበት ከስቱዲዮአችን አንጻር ሚኒመም 2 ታክሲ ነውና ሩቅ ነው። ስፔሻሊ ማታ ሲሆን ሰልፍ ይኖረዋል። እነዛን ነገራቶች ተቋቁሞ እዚህ መድረስ ትልቅ ነገር ነው። በዚህ አጋጣሚ ሚስኩሱና አየር ላይ ከዋለበት ጊዜ ጀምሮ በአካልም የሚያገኟቸው ሰዎች ይኖራሉ፣ በሶሻል ሚዲያ ሀሳባቸውን የሚያስቀምጡ ሰዎች ይኖራሉና እንደዚሁም በቀጥታ ለአሱና ቲቪ ስልክ መስመሮችም እየደወሉ ሀሳባቸውን የሚያስቀምጡ ሰዎች ይኖራሉ። አኪድ አብዛኛው ሰው ያው መልካም አይነት እይታ ነው ያለው። በዛው ልክ ደግሞ እነዚህ ነገራቶች ቢስተካከሉ እሱም ከፖዚቲቭ አንፃር የሚወሰድ ስለሆነ እስኪ ስለነሱ እናውራ። አብዛኛው ጊዜ መልካም መልእክቶች ናቸው ያሉት። በአካልም በስልክም ቢሆን መልካም መልእክቶች ነው ያሉት። አስተካክሉ ወይ ጨምሩ የሚሉት የፕሮግራም ሁኔታዎችን፣ የፕሮግራም ይዘቶችን፣ ይህን ፕሮግራም እንደዚህ ብታደርጉት፣ ይሄ ፕሮግራም ባይቋረጥ፣ ይሄ ፕሮግራም ለምን ተቋረጠ፣ እንዲሁም መከታተልም አለው። አንድ ሰው ከጎደለ ለምንድን ነው የጎደለው ያ ሰው ብለው ይጠይቃሉ። እንደዚህ ሆነው ሰሚራ ደህና ነች በዚህ አጋጣሚ አሁንም እንዳይጠይቁ ነው። ደህና ናት አልሐምዱሊላህ፣ በሰላም ነው። እና እንደዚህ አይነት ጥያቄዎች አሉ። መሀል ላይ ስንገናኝም አንዳንዱም ለሌላ ለብዙ ነገራቶች ያስባል ማለት ከዛም ስለሚያይ ከአሱና ቲቪ ሲባል ደግሞ ትልቅ ነገር አድርገው ስለሚያስቡት ሚስኩሱናንም ከመውደዳቸው አንፃር በቃ አንተ ለልጄ የሚል አይነት ነገር አለ። አላሁ አክበር። እና ብዙ አይነት ነገራቶች አማች መስቶላችኋል። ቀጥል። አልሐምዱሊላህ ብዙ ነገር ያልተባልኩም እንግዲህ ተብላችሁ ነበር ማለት ነው። የተባለ ነው የሚለው ሚስተር ወጣቋንዘ እና እንደዚህ አይነት ነገራቶች ይከሰታሉና ሌሎችንም እስኪ ጥቀሱ። ሌላ ቴክስት የሚገባበትን ቁጥሮቹ የሚኖራሉና ስላለ እስኪ ሼህ መሐባ ወደ እናንተ እንመለሳለን። ከተመልካቾች ጋር እንግዲህ ያለው ግንኙነት ቀጥተኛ ነው። ምንም አንዳንዴ ከሚዲያ ህግም ወጣ ያለ ነገራቶች ይሄ የመሸወድ የምናምን ነገር አይደለም። አሁን ተመልካቾች ሲመለከቱ እየቀረጽንበት ያለነው ሰዓት ቀን ይሁን ማታ ይሁን የሚታወቅበት ሂደት አይደለም። ግን እኛ አሁን እየቀረጽን ያለነው እንዴ ነው፣ በዚህ ሰዓት ነው እየቀረጽን ያለነው እያለን የምናስረዳበት ሂደት አለ። ከዛ መካከል አንደኛው አሁን ረመዳን ላይ የምንቀርጸው ቀን ላይ ነው፣ ከኢፍጣር በፊት ነው። ስለዚህ የቡና ስነስርዓት ለምንድን ነው የሌለው ከተባለ በቀጥታ ነው የተናገርነው። ረመዳን ስለሆነ
ቀን ነው እየቀረጽን ያለ ነው። ስለዚህ አልጠጣንም። አዎ የከዚህ በፊት ቀን ለቀን ላይ ደግሞ ያው ቡና ጾም ያጠፋል። ካልጠጣው ደግሞ ለምን ይሸተናል? ከዚህ በፊት እናስመስል ነበር። ቡና ቀርተን አፍልተን ወቅጠን ምናምን እናቀርባለን። ከዛ ብለን እንመልስ ነበር፣ አንጠጣም ነበር። ሰዓት ይወስዳል። ስለዚህ ለተመልካቾች በግልጽ ነገርናቸው እንዲህ ስለሆነ ነው ያለው። አንድ እሱ። ሁለተኛ ፕሮግራሞች በሚደገሙ ሰዓት በቀን ክፍል ላይ ሲጠጣ የሚያዩ አንዳንድ ተመልካቾቻችን በረመዳን የቀን ክፍል ሲደገም ለኛ በመጨነቅ እንዴት በረመዳን ትጠጣላችሁ፣ በቀን ለምን ትጠጣላችሁ ብለው የሚፈርዱብንም አሉ። ያንንም ለማቻቻል ስንል በቀጥታ እውነት በእውነት ተናግረን እንዲህ ነው ያለው ነገር ያልንበት ሂደት አለ። ሁለተኛው ለምሳሌ ኡስታዝ ሙስጠፋና ሰሚራ ኒካህ ባደረጉ ጊዜ ላይቭ ነው የቀረና ላይቭ ማሰራጨት ያለውን እያንዳንዱን ፖይንት ተናግረናል። ክፍለ ሀገር ለሽምግልና እንደሄድን እዛው ኒካህ እንደታሰረ ነገራቶችን ተናግረናል። አንዳንድ ተመልካች ደግሞ ሙስጠፋና ሰሚራ ጎን ለጎን ለምሳሌ እንደኔና እንደሱ ሲመለከቷቸው እየቀረጹ ቲቪውን እንደዚህ ይደረጋል እንዴት እንደዚህ ይደረጋል እያሉ እውነቱን ያላወቁ እና የዛን ቲቪ የዛን ቲክቶክ ኮሜንት ላይ ገብቼ ሳይ አብዛኛው ሰው ባለቤቷ እኮ ነው እያሉ ፎቶም ላካ አለ። ማሻአላህ እውነቱን የነገሩኛ ምንም መልስ መስጠት ሳያስፈልገን እዛው የሚገርም ነው። እኔም ያን የዛን ሳምንት ያኔ ድርጊቱ በነበረበት ሳምንት አጋጣሚ ፕሮግራሞቹን አላየሁም ነበርና ከክፍለ ሀገር ልጆች ጋር ሳወራ ደውለው ምናምን እንዴት ነው ሰርጉ እንዴት ይዟችኋል ጫጉላ ብላል አሉኝና ሰርፕራይዝ ሆኜ ዩቲዩብ ነው የገባሁት። ዩቲዩብ ስገባ እናንተም ፕሮግራም አየሁና እንዳላችሁት ሁሉም ሰው እየተከታተለው ነበር። በቃ እና ቀጥታ ግንኙነት ስላለን በጣም ነው ቴክስት የሚያደርጉት። በጣም ቴክስት ይደረጋል። ጥያቄ ከጠየቅን ምናምን ከ100 በላይ ሜሴጆች ከ200 በላይ ስልኮች የምናስተናግድበት ጊዜ አለ። ሰው ከኛ ጋር በቀጥታ ለመገናኘት ምንም ችግር የሌለበት ነው። ይሄ አንድ ስኬት ቢሆን፣ ሌላኛው ከተመልካቾች ምን ያህል ሚስኩ ሱናን ወይንም አሱና ቲቪን እንደሚከታተሉ ብናረጋግጠው ወይም ያረጋገጥንበት እናንተም ዳኛ ሆናችሁ እንዳያችሁት ሚስኩ ረቢዕ የሚስኩ ሱና ትልቁ ስኬት ነው ማለት ይቻላል። እንደ ሚስኩ ሱናም እንደ አሱና ቲቪም ያው እናንተም ከጅምሮ ጀምሮ እስከ መጨረሻው እንደተከታተላችሁ ዳኛም ሆናችሁ እንዳያችሁት በጣም ብዙ ሴት ተሳተፈበት። በጣም ደስ ያለን ምንም ያልተንገጫገጨ ጥሩ ሆኖ ያለቀልን ፕሮግራም ነው። ከዛ በኋላ እንግዲህ እነዚህ ልጆች እንዴት አሱና ቲቪ ይዟቸው የተለየ ትልቅ ደረጃ ያደርሳቸዋል የሚለው ላይ ትንሽ ድክመት አለብን እንደሚስኩ ሱና ብለን ብናስብም፣ ነገር ግን ልጆቹ በራሳቸው ተፍጨርጭረው መድረስ ያለባቸው ቦታ ላይ ደርሰዋል ማለት እንችላለን። አስታውሳለሁ በቁጥር ደረጃ ራሱ በጣም በብዙ መቶዎች ነበር የተመዘገበው ለውድድር ብቻ። ገና ከማጣሪያው በፊት የነበሩ ቁጥሮች ብዙ ነበሩና የማጣሪያውም የመጀመሪያው ዙር እንደተመለከትነው እኔም እዚህ በአካል ነበርኩኝ። ግቢያችን ሁሉ ሞልቶ ነበር መቀመጫ እስከሚጠፋና ሱብሃንአላህ ሰዎች በትኩረት ይከታተሉታል። ኢንሻአላህ ወደፊትም ይህ ሀሳባቸው አይለየንም ብዬ አስባለሁ። ሚስኩ ሱናም ትልቅ ደረጃ ይደርሳል። ሚስኩ ረቢዕ ቀጣይ እንግዲህ የአሱና ዳይሬክተርም በደንብ ትኩረት ተሰጥቶት እንደዚህ ብቻ ሳይሆን በደንብ ትኩረት ተሰጥቶት በስቱዲዮ ቀረጻ በምናምን ብቻ ሳይሆን የምናፈራቸው ልጆች ተይዘው ምናምን ጥሩ ደረጃ የሚደርሱበት አሁን የደረሱ ልጆች ሐታ ከነ ሙዓዝ ጋር ነሽዳ እስከ ማውጣት ድረስ በግላቸው ነሽዳ እስከ ማውጣት ድረስ ከዛ በኋላ 2-3 ጊዜ ክሊፕ የለቀቁ የሚስኩ ረቢዕ ተወዳዳሪዎች ሁሉ አሉ። በጣም በሚገርም ሁኔታ የታዩ ራሳቸውን ያሳያሉ። ቀጣይ እንግዲህ ይሄንን ፕሮግራም እየተከታተሉ የሚገኙ ተስጦ ያላቸው ሁሉ ሚስኩ ረቢዕ ቁጥር 2ን እንዴት ነው ትልቅ አበርክቶ ነው። ይሄ አሁን የመንዙማን የነሽዳንም ትውፊት ማስጠበቅ ነው። እነዚህ እስላማዊ አሻራ ያላቸው ነገራቶች ነው። ግን አንዳንድ ጊዜ ከእውቀት ማነስም ሊሆን ይችላል፣ ከነገራቶች አለመመቻቸትም ነገር ሊሆን ይችላልና ብዙ መበረዞች፣ ወደ ኋላ መቅረቶች፣ ሌሎች ነገሮች መጣረስ የሚገጥማቸው ነገሮች ይኖራሉና ያው ፍሬውን ከገለባው ለመለየት እንደዚህ አይነት ስራዎች ተጠናክረው መቀጠል አለባቸው። ምክንያቱም እንደዚህ አይነት ነገሮች እንደዚህ አይነት ስራዎች ካልተጠናከሩ በነዛ በሚጠፉ ጥፋቶች ልክ መንዙማና ነሽዳም አብሮ ይሰደባል፣ አብሮ ይተቻል እና ይሄ ትልቅ ስራ ነው። አብዛኛው እንግዲህ የሀገራችን ማህበረሰብ ይሄ መንዙማና ነሽዳ የሚሰጠው ትልቅ ቦታ አለ። ሱብሃንአላህ
በጣም ያው ከግማሽ በላይ የሚባለው የሀገራችን ህዝብ ያኔ ህዝብ ሙስሊሙ ይህንን መንዙማን ወይንም ነሽዳን በቀጥታ ከመንዙማ ወይም ከነሽዳ የዲን ዕውቀትን ይወስዳል ቢባል ማጋነን አይሆንም። በተለይ ደግሞ ወደ ገጠራማው ክፍሎች ወደ እናቶች እህቶች ወደዚህኛው ፓርት ስንሄድና ከዚህ በፊትም እንግዲህ በዛው በሚስኩ ረቢዕ ፕሮግራም ላይ መሸይኾችም በተናገሩት መሰረት ማለት ነው እያንዳንዱ ግጥም ሸሪዓን የማይጣረሱ ነው። ከሸሪዓም አልፎ አንዳንዴ ሸሪዓን የማይጋጭ ብቻ ብለን ላንገድቡ እንችላለን። ዑርፍ የሚባል ነገር አለ። የሰዎችን የህብረተሰብን እሴት ይነካል ነገር ምን ያክል ትኩረት አለው ይስባል የሚባለው ነገራቶችም ይታያሉ። እና ደግሞ በነገራችን ላይ ይህ የመድሑ በተለይ ደግሞ በታላቁ እና አንጋፋው ጸሐፊ እና ገጣሚ ኡስታዝ ሰዒድ አላህ ይጠብቃቸውና እሳቸው ወደዚህ ኢንዱስትሪ ከተቀላቀሉ በኋላ እኔ በግሌ በጣም ብዙ የታዘብኳቸው ነገሮች አሉ። በርካታ የኢስላም ልጆች ባለሙያዎች ለምሳሌ የፈርኒቸር ቤት የሚሰሩ ሌሎችን ቦታዎች የስራው በባህሪው የአእምሮህን የሚያደክምና ብዙ ሰዓት የሚወስድ ስለሆነ ሱብሃንአላህ በግልጽ እንግዲህ የተከለከሉ የሆኑ ሙዚቃዎችን የሚያዳምጡ የነበሩ ወንድሞቻችን የኛው ማህበረሰቦች ጋራጅ ላይ የተለያዩ ቦታዎች ላይ ስራ ፈርኒቸር ቤቶች ብረታ ብረት በተደጋጋሚ እኔም እንደዚህ አይነት ነገራቶች አጋጥሞኛል። በሶላዋት ሲቀየር ቢያንስ አንድ ቢሆን በነብዩ ላይ ሰለላሁ ዐለይሂ ወሰለም ሶላዋት ይወርዳል። ለሳቸው ያለው ፍቅርና ጉት ይጨምራል። ሌላውን እንተውና በግልጽ እንግዲህ ክልክል የሆነውን ፍቁድ ያልሆነውን ሙዚቃን ትቶ መዋሉ አንድም ቀን ቢሆን ከሐራም ነገር መቆጠቡ ይሄ በጣም ትልቅ ከአላሁ ተባረከ ወተዓላ ዘንድ የሚያገኘው የሚቸረው ምንዳ ትልቅ ነው የሚሆነውና በዚህ ደግሞ ሚስኩ ረቢዕ መከሰቱ ትልቅ ምዕራፍ ነው። ኢንሻአላህ አላህ እናንተንም እንግዲህ ያጠንክራችሁ ዒዳችንን ደግሞ አላህ ያድርግልን። አሜን። ሌላው የሚስክ ፕሮግራም በዚህ 5 ዓመታት ውስጥ ከተከሰቱ ነገራቶች መካከል በቲቪ ፕሮግራማችን ብቻ የሰለሙ አሉ። ከኛ ፕሮግራም ተከታትለው የሰለሙ የደወሉልን ሰዎች አሉ። ሌሎች ደግሞ ሙስሊም ሳይሆኑ ግን ፕሮግራሙ በሚደገምበት ኸሚስ ምሽት አሱና ቲቪን ከፍተው ሙስሊሞች አይደሉም፣ አሱና ቲቪን ከፍተው ቁጭ ብለው ሚስኩ ሱናን የሚከታተሉ ሰው ነበሩ። በጣም የሚገርም የገጠመን ነገር ይሄ ነው። ሌላው ደግሞ ጋዜጠኞች፣ ትላልቅ ጋዜጠኞች ሳይቀር መንገድ ላይ አግኝተው በአጋጣሚ ፕሮግራሙን አይቼው ከዛ በኋላ ማቆም ያልቻልኩት ሚስኩ ሱና ፕሮግራም ነው ብሎ ያኒ ከኔ ጋርም ወዳጅ የሆንበት ሂደት አለ። ሚስኩ ሱና ስቱዲዮ ላይ ብቻ አይደለም እንደሚታወቀው ከስቱዲዮ ወጣ ሐሪሞች ላይ በደንብ ጉዞ ያደርጋል። ከነዛ መካከል ከሰማናቸው መካከል የልጆቻቸውን ስሞች ሃይደር ብለው የጠሩ መሐባ ብለው የጠሩ አሉ። ቀጣይ መወልደውን ደግሞ ሙስጠፋ ነው ብለው እንደዚህ በግልጽ የነገሩን እና ምንም ግራ እስኪገባን ድረስ እንዴት ለቀጣኛ ምን እንቀላቀላችሁ ኢንሻአላህ ወደ ሚስኩ ሱና እንብማ ማድረግ ሳይሻላል ቀር እነዚህ በጣም ከባድ ነገሮች ናቸው። ሌላው ሐሪማ መሄድ ያቋረጡ የነበሩ ለምሳሌ ከስዬ ሐሪማ ድሮ ትሄድ ነበር እናትየውና ከዛ መውሊድ ወይም አልከስዬ መሄድ እንደዚህ መሄድ ቢድዓ ነው ሽርክ ነው ዘመቻዎች አሉ ሚዲያ በጣም ብለው ወርደውባት ባታምንም ጉዳዩን የመቂ እንግዲህ እየተከታተሉ ይችላል የመቂ ሀገር ሰው ናቸውና በቃ ባታምንበትም ካለው ድባብ አንፃር መሄድን ያቋርጣሉ ማለት ነው። ከዛ ሚስኩ ሱና ይጀምራል። አልከስዬ እንሂድ ብለን እዚህ በጣም ትልቅ ፕሮግራሞች ሰርተን ነበረ። ያንን አይቶ እንግዲህ ልጇ ካልሄድም ብሎ እናትየውን ጨቅጭቆ ወስዶ አልከስዬ ከኛ ጋር ተገናኙ ማለት ነውና ልጁ ምን ይሁን በጣም በደስታ የያዘው እናትየውም እንደዚሁ በቃ አልከስዬ ድጋሚ ያየሁት በእናንተ ምክንያት እናንተ ባደረጋችሁት ያኒ እንደዚህ አይነት ነገር ይሄን ሳይ አሱና ቲቪ የሚያስተላልፈው ሌሎች ፕሮግራሞች የዊላዳው ላይ የሚዘንበው ዒልም ከእንደገና ጠይቁ ፕሮግራም ኸሚስ ተጀመረ ምን ያህል ሰዎች ተጠቃሚ ሊሆኑ እንደሚችል በኸይር ነገር ማሰብ በጣም ቀላል ነውና ሁሉም እንግዲህ ሚስኩ ሱናም ከሚስኩ ሱናም ውጭ ያለ አዘጋጅ ሁሉ ጠንክሮ ምንም ቢሆን የሂዳያ ሰበብ መሆኑ አይቀርምና ጠንክሮ መሄድ ያስፈልጋል የሚለው ጨምርላችሁ። እንግዲህ ያው ሁለቱም ወደ ሐሪማ ያለውንም በሶሻል ሚዲያ ላይ ያለውን በስልክ ያለው ምናምን በደንብ ጠቅሰውታል። ከዚህም በላይ ብዙ ነው የሚከሰተው ግን ብዙ ጊዜ እኔ ወደ ቤት በሚሄድበት ሰዓት አንዳንድ አስቤዛዎች ምናምን ምን ትፈልጊያለሽ ብዬ እየደወልኩኝ ይዤ እሄዳለሁኝና አንዳንድ በሚስክ ላይ የሚያቆኝ አንዳንዱ
ግዴታ በነፃ መውሰድ አለብኝ ይላል። ክርክር እንገጥማለን። አይ አይቻልም በነፃ ነው እኔ ደግሞ በብር ነው እያለን እንከራከርበት። አንዳንዴ ደግሞ በቃ ቀንሳለሁ እንጂ በዚህ አትወስድም እያለ ብዙ ነገር አለ ዲስካውንት እና እንደዛ ይሄንን ዲስኩሱና ተሳች ይሉናል። ይሄንን ያዩ አንዳንድ ከኔ ጋር ሲጓዙ የነበሩ አረ ፈለይ ነገር እንዴት ነው ለቀለቀለ ነው ያለው እና እንደዛ እያሉ hatta ወደ ዲስካውንቱ ራሳቸውን ለማስጠጋት የሚሞክሩበት አይነት አሱም አንድ ሌላው ደግሞ ፎርጂድ ዕቃ ይሸጡልን ያኒ አልহামዱሊላህ አንዳንዴ ስቃዎች ስንገዛ ካወቁን በቃ ከውስጥ ፈቶ ምናምን የሚያመጡበት አጋጣሚ አለ ላይ ዲስፕሌይ ከተደረገው በተጨማሪ ከውስጥ ፈልገው በተለይ ደግሞ ሐሪሞች በመንሄድበት መንገድ ላይ መንቆምባቸው ቦታዎች አሉ አይደለም ምግብ መንበላባቸው ሊሆን ይችላል እነሱ ካወቁን በቃ ጥሩ ነገር የማቅረብ ሂደት አለ ያው በእናንተ ስም እኛ የውድ ተመልካቾቻችን ላመስግንላችሁ ሁሉ ነው والله ያገኙን ለመከላከልና እንግዲህ ምስጋና አይከፋም በሚል ያገኙን ሁሉ በጣም የተባበሩን አልহামዱሊላህ እናመሰግናቸዋለን ማሻአላህ ውድ ተመልካቾቻችን እየተከታተላችሁ የምትገኙት አሱና ቲቪ ልዩ የዒድ አልፈጥር የበዓል ፕሮግራማችን ነው ከሚስኩ ሱና አዘጋጆች ጋር ያደረግነው አጭር ቆይታ የተከታተላችሁትን ይመስል ነበር ፕሮግራሞቻችን ይቀጥላሉ አሁንም አብራችሁን ቆዩ ዒድ ሙባረክ በያላችሁበት መልካም በዓል ይሁንላችሁ عيد مبارك كل عام وأنتم بألف خير بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراتوه ተመልካቾቻችን እንግዲህ አሁን የምንገኘው የት ነው ኸሚስን ሱና እንግዲህ ያው አይለቀንም አንላቀቅም ሚስኩ ሱና እኛም አህለ ሱና ያለነው ኸሚስ በሱና ቲቪውም አሱና ፈይደን ይሄ ሱና የሚለው እንግዲህ ማሻአላህ እጅግ በጣም ውብና በአማራ አይነት ሁኔታ አጅቦናል እውነት ነው ምን ትላላችሁ ኡስታዙ እውነት ነው በይበልጥ ደግሞ እንግዲህ የኸሚስን በሱና ፕሮግራም የአሱና ቲቪም ከመመስረትና ወደ አየር ስርጭት ከመምጣት ጋር የራሱ የሆነ ቁርኝትንና በብዙ አላፍ ልቦች ውስጥ እንግዲህ ብዙ ትውስታን በተለይ ደግሞ ከሀገረኛ ከመሻይኾች በተለያዩ ሐሪማዎች ላይ ካሉ የመሻይኽ ቱራፍ ወይንም ከነሱ የምንወስዳቸው ቅሪቶችን ለህዝቡ ይፋ ከማድረግ ጀምሮ እንግዲህ ሌሎችንና ከሐድራና መንዙማ ጋር የተያያዙ የተለያዩ ጉዳዮችን ሲያስቃኘን የነበረ ፕሮግራም ነውና እንዳላችሁት ነው ለማለት ያክል አይ ቲንክ ለ3 አመት አካባቢ መሰለኝ ተቋርጦ ነው አሁን እንደገና እንግዲህ የአባባው እና አሁን አልহামዱሊላህ ወደ ተመልካቾቻችን የደረሰ ያለ የሆነ ፕሮግራም ነው ኸሚስን በሱና በጣም ደስ ይላል ኸሚስ እንግዲህ ብዙ ሰዎች በተለያየ አይነት ነሽዳዎችን አው የመሳሰሉ ነገራቶችን በመክፈት በዩቲዩብም በምንም ማለት ነው ኸሚስን ለማምሸት ወይም ደግሞ እንቅልፍን ለማሸነፍ የሚጣጣሩበት የሆነ ነገር ነውና ይሄ ደግሞ ዒልም ማዘል ነው የተለያዩ ነገራቶችንም ወደ ተመልካቾቻችን እያስተላለፈ የሚገኝ የሆነ ፕሮግራም ነውና ኡስታዝ ሙስጠፋ እንዴት ነው እንግዲህ አንተ ሚስክ ነህ በመታይበት ሰዓት ሚስክን ብቻ ነው የምታየው ወይስ ኸሚስንም ታያለህ ሚስክን ከማየት ይልቅ ሌሎችን ነው ማለት ይቻላል ማለት የራስ ነገር ቀድማ አታየው ብዙ ጊዜ ይታወቃል ግን ሚስክንም አያለው ኸሚስ በሱና እንግዲህ ድሮም እና የነበረ አሁንም አዲስ ከጀመረን በኋላም እየተከታተልን ያለነው ማሻአላህ የሆነ ነው ከድሮም ጀምሮ ድሮም ላይ ነበራቸው መሐል ላይ ስለ መሻይኾች የሚነገርበት ሁኔታ ነበረ አዝካሮች ዚክሮች ይባላሉ መድሖች ይደረጋሉ እነዚህ ነገራቶች ነበሩ በጣም ደስ የሚል እንዲሁም ምንድነው ትምህርትም አለው አብሮ ግዴታ ኸሚስ ነውና ቀድቤ እየተደለቀ ምናምን የሚባል ነገር አይደለም ወይም ጉርጉሮ እየተባለ ብቻ ሳይሆን አብሮ ደርስም አለው ስለ መሻይኾች የሚነገርበትም ነገር ነበረ ደስ የሚል ነገር ነበረው አሁንም ደግሞ ይበልጥ በደንብ በዒልምም በደንብ እየተደረገበት ነው ያለውና ማሻአላህ እንግዲህ እኛም እንሁን የዊላዳው ላይ የምንቀመጠው የነበረው ምን ላይ ነበረ
ሶፋ ላይ ነበር። አሁን ከሶፋ ደግሞ እንደዚህ አይነት ወደ አማረ ቦታ ላይ መተናል። ምድር ያዘ ነገር እና እንዴት ነው ከሶፋውና ከእንደዚህ አይነት አቀማመጥ የትኛው ይመቻል? ይሄም ሶፋ ነው። በሶፋ በወፋ ሰፋ ባለው መንገድ እንግዲህ አሁን ሰፋ ብለናል። እኔም ስቀመጥ ያው በሶፋ በወፋ እያልኩኝ ሰፋ ያለ ቦታ ነው መቀመጥ ደስ የሚለኝ። ተጨናንቆ መቀመጥ እኔ አይመቸኝም፣ ደስም አይለኝም። እና ይሄንን አውቃችሁ ይመስላል እናንተም ሰፋ አድርጋችሁ ነው የሰጣችሁኝ። እንግዲህ በሶፋ በወፋው ሰፋው ባለው መንገድ አላሁ ሱብሓነሁ ወተዓላ የሚወስደን አላህ ያድርገን። ሱብሓነላህ። ምን አይነት አቋም ነው የሚባለው? እንደዛ ሊሆን ይችላል አለኝ መሰላችሁ። አንድ ሰው ሐጃ አለብኝ ብሎ ወይም እኔ ራሴ ሐጃ አለብኝና ዱዓ ማድረግ አለብኝ ካልኩኝ እንደዚህ የተመቸ ቦታ ላይ መቀመጥ አልፈልግም። ተጨናንቀ ያው መጨናነቅም ብቻ ሳይሆን ይሄ ማይመች ነገር ማለት መሬት ላይ ወይ መጅሊስ ወይ የሆነ ነገር ቢኖር መሬት ላይ ነው። ምክንያቱም ነፍስያ ከተመቻት በቃ ተመቻት ነው፣ ሐጃዋን ትረሳለች። ስለዚህ አልፈልግም እኔ እንደዛ አይና በቃ መሬት ላይ ከሆነ ሶፋ ምንድነው መጅሊስም ቢኖር መሬት ላይ ሆኜ ዱዓ ማድረግ ወይ ፍራሽም ቢኖር መሬት ላይ ሆኜ ዱዓ ለማድረግ ነው የምፈልገው። በተለይ ደግሞ እንደዚህ ዒድም በሚሆንበት ሰዓት ወዳጅ ዘመድ ጋርም መሻይኾችም ጋር በምታሳልፍበት ሰዓት ይሄኛው ትንሽ የሚሰጥህ ምቾት ነው አለው። ቆጥጥ ብሎ መቀመጡ ያኔ ብዙም የተወደሰ ነገርም አይደለም። ከመመገብም ከምንም ጋር በምናይዝበት ሰዓትና እንደዚህ መሬት ይዞ ቁጭ ብሎ ማውራቱ ራህ አለው። ኢንሻአላህ ተዓላ እንግዲህ እኛም የዒድ አልፊጥርን ሙናሰባ በማድረግ ነው ይህንን ፕሮግራም የኸሚስን በሱና ፕሮግራም አቅራቢዎችን ተክተን እነሱን ለመሆን በእርግጥ ያው አብዛኞቹ በሚባል ደረጃ አዳዲስ ፕሮግራም አቅራቢ ናቸው እነሱም ይመስለኛል። አሁን ተመልካቾች ይሄን ሲያዩ በቃ አሁንም ቀይረው ነው ሰው ማለት ነው ኢንሻአላህ ተዓላ እነሱ የሚመጡ አላህ ያርጋቸው። አሚን አሚን ኢንሻአላህ እንጠራቸዋለን። እንዳላችሁት እንደዚህ አይነት ቦታ መቀማመጥ በጣም ደስ የሚል ነው። በተለይ ኢትዮጵያዎች እንደዚህ አይነት ቦታ ላይ የመቀማመጥ ልምድም አለን። ወደ ሻም ሀገር ላይ ግሎባል ዩኒቨርሲቲ ተብሎ የሚባል ትልቅ ጃሚዓ አለና እዛ ላይ ምግብ ሲበላ በመቀመጫ ላይ ነበር ተቀምጠው የሚበሉት። ግን ኢትዮጵያዎች ምን ያደረጉበት ሁኔታ አለ። ይሄንን ባህል ይሄንን ነገር አስተተው ሰላም አለይኩም ወአለይኩም ሰላም ምግብ ሲነሳ መጣችሁ። አሁንላችሁ አልহামዱሊላህ እንዴት ናችሁ? ሼህ ኻሊድ ወአለይኩም ሰላም ወራህመቱላህ አማናችሁ። ምግብ ሲነሳ መጣችሁ። ያው እያወሳን ነበር እንግዲህ ሲበሉ አድርሰን ሲጣሉ መልሰን ነበረ። እናንተ ግን ምግቡ ሲወሳ የመጣችሁበት ሁኔታ አለ። አልহামዱሊላህ አልተጣላችሁም? አልহামዱሊላህ እናዋድዳለን፣ የተጣላን እናፋቀራለን። እንዴት ነው የተመቻችሁ ይመስላል ቦታ አቀማመጡ? ኧረ አልহামዱሊላህ። እናንተም ስትመጡ እንትን አላላችሁኝም፣ አልተጋራችሁኝም። አዎ አልጠበበኝም። አልহামዱሊላህ አቀማመጣችሁ ራሱ እኮ እንዳትጠጉኝ አይነት ነገር እንግዲህ እነኚህ ሰዎች ወደ ጃሚዓ ላይ ላላችሁት መልሳችኋለሁና ማሻአላህ ኡስታዛችን ኡስታዝ አብዱላህ እንዲሁም ወንድማችን ኡስታዝ ጀማል እነ ሼኽ ሷሊህም አሉ ማዲህ ዑስማንም አሉ የተቀበሉት ኃላፊነትና ያው ይሄ ፕሮግራም በጣም እንደሚታወቀው ብዙ ደረጃው ከፍ ያለ ፕሮግራም ነው። ኢንሻአላህ ተዓላ እነሱ ደግሞ ከነበረው 2-3 እርምጃ ወደፊት ይዘውት እንደሚራመዱ ባለሙሉ እምነትና ባለሙሉ ተስፋ ነኝ። እንግዲህ ሼኻችን ሼኽ አብዱላህም ይህንን ፕሮግራም እንዴት ወደዚህ ልትቀላቀሉ ቻላችሁ? የኸሚስን በሱና ፕሮግራም ወደሚለው ኢንሻአላህ ተዓላ። ከዛ በፊት ግን እንግዲህ ያው ዒድ አልፊጥርም ስለሆነ መጃሉን ክፍት እናደርጋለን ኢንሻአላህ። አናስጨንቃችሁ። ባረከላሁ ቢኩም። በቅድሚያ ቦታችንን ይዛችሁ አፉ ብለናል። እንግዶቻችንም ያው እንግዲህ መተናል። እንኳን ለዒድ በሰላም አደረሳችሁ እያልና ይሄን የመሰለ ያማረ ድምቅ ያለ ፕሮግራም ሊያደምቁላችሁ ፕሮግራማችሁን ወንድሞቻችን ተገኝተዋል። ጀዛኩሙላህ ሐጅ ሀይደር፣ ወንድማችን ኻሊድ፣ ወንድማችን ሙስጠፋ፣ የስራ ባልደረባችን ደግሞ ወንድም ጀማል፣ እናንተንም ተመልካቾችንም እንኳን አደረሳችሁ ማለት ፈልጋለሁ። ይሄን ፕሮግራም እንዴት ተቀላቀላችሁ እያላችሁ ነው። ይሄ ፕሮግራም እንግዲህ አህል ናችሁ ብለው ሰጡን።
አላህ አድርገን ኢንሻአላህ። እንግዲህ ደግሞ ያው በተግባር እንጂ በወሬ ነው ማለት ወንድም ጀማ ኢንሻአላህ በተግባር በብዙ አዳዲስ ስራዎች ኢንሻአላህ ለካ ሐጂ ነኝ እኔም ያው አንዴ ብቻ ወደዛ ሄጂ ሐጅ አረኩኝ ነው አልহামዱሊላህ አላህ ይቀበለን ለኪን ረስቸዋለሁኝ ይደጋግሙባችሁ ኢንሻአላህ አብሮ እንግዲህ የምንሄድ አላህ ያድርገን እዚህ ለዒድ ፕሮግራም እዚህ እንደተሰባሰብ ነው ከተቀሩት ወንድሞቻችን ጋር ከቤተሰቦቻችን ጋር አንድ ላይ ተያይዘን حجا مبرور وسعيا مشكور لنا وزيارة الرسول من ندرك الله يرزقنا الله كريم امين ان شاء الله الله كريم ان شاء الله ወንድም ጀማልስ እንዴት ተቀላቀልክ? ያው እንደምታውቁት ኸሚስ በሱና የሚለው ፕሮግራም ካሁን በፊት በተለያዩ ኡስታዞች ይሰራ የነበረ በመሻይኾች ይሰራ የነበረ ትልቅ ፕሮግራም ነው። በተለይም ሱና ቲቪ አየር ላይ ከወጣበት ጊዜ ጀምሮ ለበርካታ ጊዜያት የተለያዩ ፕሮግራሞችን በመሸፈን ረጅም ሰዓት ሰጥቶት ይሰራ የነበረ ፕሮግራም ነውና እንዳጋጣሚ ሆኖ ፕሮግራሙ ያው በሰዎች መጓደል በአቅራቢዎቹ ምክንያት አንዳንዶቹም ያው ለስራ ምክንያት ወደ ተለያዩ ቦታዎች ሲንቀሳቀሱ ከዛ አንፃር ሆኖ ያው ፕሮግራም ሲቋረጥ ታውቃላችሁ ቀጣይ ሳምንት ጀምረዋለን ይባልና አንድ ሳምንት ጃምፕ ይደረጋል። ከዛ ሁለተኛው ሳምንት ይመጣል። በመሃል ደግሞ አብዛኛው የኛ ቲቪ እንደምታውቁት ከማስተማርና ከማዝናናትም በዘለለ ሙናሰባዎችን ጠብቆ ነው የሚሄድ። ለምሳሌ ረመዳን ጋር ከመጣ ሁሉም ፕሮግራሞች የሚባል ሁኔታ ረመዳናዊ ይዘት እንዲኖራቸው ይደረጋል። ዒድ ሲመጣ እንደዚህ አሁን እንደተሰባሰብንበት የዒድ ለዛ እንዲኖራቸው ይደረጋልና ኸሚስም ልክ የኸሚስ ይዘቱ እንዳለ ሆኖ እንደዚህ አይነት ነገሮች ሲፈጠሩ ደግሞ በቃ ወይ ረመዳን ይውጣና እንቀጥለዋለን ሊባል ይችላል። ወይም ደግሞ አሁን ያለንበት የሐጅ ጊዜ ነው ከዚህ ቀጣይ ወይ ከረቢዕ በኋላ ሊባል ይችላልና በዛ ቀናትን እየወለደ ወራት ብሎ አመታት አልፎ ኦሬዲ ቅድም ስትገቡ መግቢያችሁ ላይ እንዳላችሁት ወደ 3 አመታትን ያክል ተቋርጦ አሁን በቅርብ ጊዜ ነው አየር ላይ የወጣውና ኡስታዛችን ሼክ አብዱላህ እንዳሉት ማለት ነው ያው እንግዲህ እኛም ልጆች ነን ኢንሻአላህ እያደግን እየተማርን ከእናንተም ብዙ ነገራቶችን እየቀሰምን ይቻልነውን ያክል እያደረግን ያው ሁላችንም ቤት ስለሆነ አንድ እርምጃ ወደፊት ለመራመድና ለመማር ነው። በነገራችን ላይ እኔን ካያችሁኝ እኔ እዚህ ፕሮግራም ስገባ ለመማር ነው። ምክንያቱም አንድ ሰው የሆነ ኃላፊነት ሲኖርበት ያንን ኃላፊነት ለመወጣት መማር ያለበትን ይማራል፣ መስራት ያለበትን ይሰራል፣ ማንበብ ያለበትን ያነባል፣ መጠየቅ ያለበትን ይጠይቃል፣ ማድረግ ያለበትን ያደርጋልና ለጊዜም ለሁኔታዎችም ሰጧቸው ትኩረቶች ይለያያሉ እና የጊዜ አጠቃቀማችሁ ሊቀየር ይችላል። ከሰዎች ጋር የሚኖራችሁ መስተጋብር ብዙ ነገራቶችን ሽፍት ታደርጉ ትችላላችሁና ኢቭን ስትንቀሳቀሱም ነገራቶችን በዛ ልክ አስባችሁ አስፍታችሁ ስለምታዩ ያ ነገር ስላለ ኢንሻአላህ ከዛም እኔ ብዙ ነገር እማራለሁኝ ብዬ አስቤበት ነውና ያ ሁላችሁም ዱዓ ታደርጉልን ነው። እዚህ ያላችሁም በየቤቱም ፕሮግራም የሚከታተሉ ወንድሞቻችን ቤተሰቦቻችንም ማለት ነው ኢንሻአላህ የዋናው ዱዓ ከዚህ ነው የሚሄደው አይደል? ኸሚስን ድባብ የያዘው ይሄ ስለሆነ ዋናው ዱዓ ከዚህ ነው የሚሄደው። እሱ ነው ዋናው ዳፊዑም እሱ ነው ማናው የሆነው ዳፊዕ ኸሚስን እዛ ቁጭ ብሎ አንድ ቂሷ አንድ ዒብራ አንድ ደርስ አንድ ስለ ሶብር የሚሰማው ሰው አላህ አቆያቸው ቢል አንድ ሰው ገባው ዓለም ላይ ካሉት መካከል ይሄን ተስፋ በማድረግ ነው ወደዚህ ፕሮግራም የተቀላቀለው ሷሂህ ኢንሻአላህ። አሁን ካላችሁት ጋር አንድ ላይ የሚሄድ የሆነ ሰው እንዲታሙ አንድ ሼህ ጋር ይሄድና እስኪ ዱዓ አድርጉልኝ ትንሽ አሞኛል ምናምን ብሎ ይላቸዋል። ሲላቸው ያገኘኸውን ሰው አላህ ያሽርህ ብለህ በለው አላህ ያሽርህ ብለህ በለው። ከዛ እሺ ልና በመንገድ ላይ የሚያገኛቸውን አላህ ያሽርህ ብሎ ሲሉ አሚን አንተንም አላህ ያሽርህ እያሉ እነሱም መልሰው ዱዓ ያደርጉለታል። በእንደዚህ አይነት ሁኔታ የተወሰኑ ሰዎችን ካደረገው አላህ ሙሉ በሙሉ አፊያው መለሰለት። ለምን አሁን እንዳላችሁት ተመልካቾችም አላህ ያግዛችሁ አላህ ይርዳችሁ አይ መሳሰለ ዱዓዎች በሚያደርጉበት ሰዓት አንደኛ ምንን ሊጋጠም ይችላል ከነሱ ከዱዓቸው ጋር ሰዓቱ ኢጃባ ያ ዱዓ ሙስተጃብ የሚሆንበት ወቅቷ ከዛ ጋር ሊጋጠም ይችላል። ሁለተኛ ያ ረብ ብሎ እጁን ከዘረጋ አላህ የማይመልሰው ሲፍራ ለየደይን አድርጎ የማይመልሰው ብዙ ባሪያዎች አሉት እና እነሱ ሊያደርጉ ይችላሉ የመሳሰለና ብዙ ነገራቶች አለ የሚከሰትበት። አንዳንዱ ዱዓ ያደርግና ለምሳሌ የሆነች ነገር እኔ አላህ ስጠኝ ብሎ ይላል። ያንን የለመነውን ዱዓ አላህ ይሰጠዋል።
ያ አላህ ምን ነው ደህና ነገር ለምኜ በነበረ ብሎ የሚናደድበት ሁኔታ አለ። ልክ እንደዛች አይነት ጊዜም ሊከሰት ይችላል። ያኔ እኔ ዱዓ ኩስ በማረግበት ሰዓት ዱዓይ ሙስተጃብ አይደለም ብሎ ሊል ይችላል። ወደ አማራ ክልል የሆነ ጊዜ ላይ ዱዓ አድርግ አሉት የሆነ ሼክ አንዱን። ኧረ እኔ ሼክ ዱዓ አድርጌ አላውቅም ማለት አድርግ አብሽር ችግር የለውም ዱዓ አድርጌ አላውቅም አላቸው። እንዲያውም እኮ እንዳንተ አይነት ሰው ነው የምንፈልገው አብሽር አድርግ አሉት። ከዛ እየፈራ ዱዓ ሊያደርግ ሲል የሆነች እንስሳት ድምጽ ይሰማል። ረበሸችው መሰለኝ ያ አላህ የእንስሳቷን ስም ጠርቶ አላህ ያጥፋችሁ ብሎ ዱዓ አድርጓል። እዛ ሀገር ያሉ እንስሳቶች በዛ ቅጽበት የሞቱበት ሁኔታ የጮኸችው እንስሳትና فاحيانا እኔ ዱዓዬ ሙስተጃብ አይደለም ብሎ ሊል ይችላል አንድ ሰው። ግን ወቅቱል ኢጃባን ልታገኘው ትችላለህ። استجابه የሚያገኝበትን ወቅት ልትገጥም ትችላለና በዚሁ ውድና የተከበራችሁ ተመልካቾቻችን እንግዲህ ዱዓ ስናደርግ ስንለምን ማንንም የምንለምነው የሚለውን በደንብ አድርገን ልናጤን ይገባል ልናቅ ይገባል። ዝም ብለን በአፋችን ላይ መጣልን ብቻ ዱዓ ማድረግ የለብንም። ልክ እንደዛ ሰውዬ ማለት ለይለተል ቀድርን አግኝቶ ምንድን ነው የለመነው? ስልክ ስልክ የለውም ነበርና ያ አላህ ስልክ ስጠኝ ብሎ ለይለተል ቀድርን የሚያክል ትልቅ ነገር አግኝቶ ስንቱም ይመኛትን ብርሃኑን ሲያይ ያ አላህ ስልክ ወፍቀኛል አላህ ስልክ ሰጠው አልገዛለም ተብሎ እና ማንን እንደምንለምን ያው ማወቅ አለብን የሚለውን ለማለት ነው። ሐጂ የሆነ ቂሷት ዛሬ በዚህ ሆነ እንዳላችሁ ታውን ብዙ ብራር ላይ ተቀሳችሁት አንድ ምን ጠይቀውና ሐጃ ሰፋ ማድረግ እንዳለብን በዚህ ሆነ ቂሷው ዘለሜ ዱዓ ያደረገ ትልቅ ነገር ተመኘው ብሎ ያ አላህ አለ። ሰነድ እንዳትጠይቁ ይግነሽ ዒብራ ነው የምጠቅሰው። ያ አላህ አለና ትልቅ ነገር እየለመነ ነው አላህ በሱ ቤት ይሄን ተራራ ወርቅ አርግልኝ አለ። ተራራው ጀበል ወርቅ አርግልኝ አለ። አክረሙል አክረሚን ወርቅ አረገው። ሰውየው በጣም ደነገጠ። በጣም እንዲህ ማለት እንዴ ብሎ በቃ በሱ ቤት በጣም ገርሞት ሁለተኛ ያ አላህ አለ። ሁለተኛም ሰዓቱል ኢስቲጃባ ነበረች። አጂብ ያ አላህ እንዴው በትንሹ የሚለምንህን አይኑን አጥፋው አለ። የሱ አይን ጠፍታል። አሁን ከዚህ እንድንወስድ የፈለኩት ዒብራ ምንድነው የምንጠይቀው ነገር አላህ ነውና ያኒ ከዲን ጋር እስካልተያያዘ ድረስ ትንሹ ነው ይቀራል። ዱንያ እኮ ሁሉها قليل አይደል? لا تساوي عند الله جناح بعوضة የተነኝ ከፍ ያክል ደረጃ የላትም። ስለዚህ ያኒ ወደ ዱዓ ስንቀመጥ አኪድ የታመመው ሻር ያጣያገኝ ይሄ እንዳለ ሆኖ አኺራ መጨመር አለበት። አንድ ሐጃ በቃ አልহামዱሊላህ ሐጃት ሳካም የሚባለው የሐቂቃ ከአኺራ ጋር ሲያያዝ ነው። የአኺራ ጋር ሲሆን ነው እንጂ ስልክም በሉት ተራራውን ወርቅ ለኔ ነፍሱ ሸይ ነው ዱንያ ነፍሱ ሸይ አንተ ያላችሁ ቅድም የስልኩ ሰው ያስገርማል። ይሄም ተራራውን ወርቅ አድርግልኛለም ሰውዬ ከዛ ይተናነስም ለምን የጠየቀው የዱንያ ነው። ግን ኸይረ الدنيا والآخرة ሲባል ሰዓድ ፈዳሪን ሲባል ገባው ብዙ ነገር በውስጡ አለ። ሁለቱም ይገባል እኮ ሁለት ሀገር ተምኪን ብሎ ቢል ምሳሌ የሁለት ሀገር ደስታ ብሎ ቢል ስልኩ ይገባል። የማይገባ ነገር የለም። ሱብሃንአላህ ነው ወደ ዱዓ በሚደረግበት ሰዓት የተሻለና በላጭ የሚሆነው ከሰይዲ ሰለላሁ ዐለይሂ ወሰለም የወረዱ ዋሪድ የሆኑ አድዒያዎችን ማለቱ የሚወደደው ለዚህም ነው። ሰው እንዴትና በምን መልኩ መለመን እንዳለበት ላይክ ስለሚችል እንግዲህ ረበና አቲና የሚለውን ከጨረሰው እኮ ያው ሁሉንም አካተተ ማለት ነው። في الدنيا حسنة ሲል በይቱም ይገባል መርከበን ሀኒአ የሚለው ይገባል ጃራን ሷሊህ የሚለው ይገባል ምራአተን ሷሊሃ የሚለው ሴት ከሆነች ደግሞ ጥሩ ባል የሚለው ይገባል አኺራው ሲል ሲራጥ ማለት ነው። እንግዲህ እናንተ አሁን አንድ መርሐላ ከፍ ብላችኋል። ኢንሻአላህ ማሻአላህ ለወንድሞች ዱዓ እስከማድረግ ይመጣ አላህ ያድርገው እንዲሁ እንደሆኑ አንድ ወንድሞች ኢንሻአላህ መቼም ያው ይሄ ዒድ ሲባል ብዙ ከልጅነት ጀምሮ እንግዲህ የሚመጡብን የምናስተውሳቸው ነገሮች አሉ። ግን እንደ ዑለማዎች ዞሮ ዞሮ ዒድ የሚባል ለአንድ ሰው ዒዱ አላህን ሳይወነጅል የሚውልበት ቀን ነው። صحيح ትልቁ ገረዱም እንግዲህ ያው ከዒድ የሚፈለገው ያው ታላላቅ ዑለማዎች ሱብሃንአላህ እኔ አንዳንዴ የሰው ልጅ እኮ አካላችን ሰውነታችን ደም አጥንት ስጋ አንድ አይነት እኮ ነው። ግን አንዳንዱ ከወርቅም በላይ ነው ውስጡ አእምሮ የሚያስብበት የማሰቢያ ያኒ ደረጃ መጠኑ
ሁላችንም ያኔ የሰው ልጆች ነን፣ የምንንቀሳቀስ ግዑዝ ነን፣ ከጊዜ በኋላ የምንጠፋ ነን። ግን አንዳንዱን አላሁ ተባረከ ወተዓላ በአፍሃም ባረዳት ተፋውት መበላለጥ እንዲመጣ አድርጓልና እንደው አኺራን ነው እንደው የምናስታውስበት የውመል ቂያማን የሚሉ ታላላቅ ዑለማዎች ነበሩ። ሰው ነጫጭ ለብሶ ተሰብስቦ ስናየው ምን ታስታውሳለህ ምን ትመለከታለህ ሲባሉ እኛውን ምን ማሻአላህ ደስታ ሴቱ ወንዱ ሙእሚናት ተሰባስበው ደስታን ነው የምናስበው። እኔ አኺራን ነው ማስታወስበት ማህሸር ነው ማስታወስበት የሚሉ ታላላቅ ዑለማዎች ነበሩና እንግዲህ ለኛም ዒዳችንን ዒድ አላህ ያድርግልን፣ ከወንጀል የምንቆጠብበትም አላህ ያድርግልን። ወንድሞቻችን ደግሞ ይህ የኸሚስን በሱና ፕሮግራም ኢንሻአላሁ ተዓላ እስካሁን ካየ ነው በበለጠ መልኩና በቀጣይነት ዋናው ደግሞ እስቲምራሩ ቀጣይነቱ ነውና አላሁ ተባረከ ወተዓላ እሱንም እንግዲህ እንዲወፍቃችሁ ዱዓ ማድረግ ያስፈልጋል ኢንሻአላህ ያ ረብ ኢንሻአላህ። ኸሚስ በሱና እንዳላችሁት ካሁን በፊት በነበረው ሁኔታዎችም የተለያዩ የተሻለና ተመልካቾችን ይመጥናል ብሎ የታሰቡ ፕሮግራሞች ያቀርብ ነበር። እንዳላችሁት መግቢያችሁ ላይ የተለያዩ መሻይኾችን በወፍ በረር የሚሰኝ ፕሮግራም ነበረው። ታላላቆችን በወፍ በረር የመስጂዶች ቅኝት የሚሰኝ ፕሮግራም ነበረው። ዚያራም ነበረው። እንደዚሁ የተለያዩ መሻይኾችን የሚዘይርበት የጠፉ ማለትም ከህዝብ እይታ ቤታቸው የተቀመጡ ሊሆኑ ይችላሉ በህመም ምክንያት በተለያዩ ምክንያቶች እነሱን የሚዘይርበት የዚያራ ፕሮግራም ነበረው። የመንዙማ ቅኝት የተሰኘ ፕሮግራም ነበረው። ሌሎችም እንደዚሁ በየጊዜው መሀል ላይ የገቡ የሚወጡ ፕሮግራሞች ነበሩትና ኢንሻአላህ እነዛ ፕሮግራሞች በአንድም ይሁን በሌላ መልኩ ወይ በይዘትም ተቀይረው ሊሆን ይችላል፣ በስያሜም ተቀይረው ሊሆን ይችላል። ብቻ ግን ኸሚስ ነውና ኸሚስን የሚመጥን ከሌሊቱል ጁሙዓ ጋር የሚሄዱ ህብረተሰቡን ሊያስተምሩ የሚችሉ በተለይ ኸሚስ በሱና ሲባል ኸሚስ ጋር የተያያዙ መንዙማን የነሺዳ የመሻይኾችን አሻራ የሚያሳዩ ፕሮግራሞችን በተመለከተ ኢንሻአላህ እኛም በቻልነው መጠን ጥረት እያደረግን የሚያግዙንም አካላት እያገዙን ካለፈው በተሻለ ኢንሻአላህ ወደፊትም የሚቀጥሉ ይሆናል። ዋና ትኩረቱም ሰው ዝም ብሎ ቁጭ ብሎ እንደው መንዙማ ከፍቶ ሰዓታትን ከማሳለፍ መንዙማ ምን ነው የሚፈልግበት? ግጥሙን ያዘጋጁት ሰዎች እኮ እንደው ዝም ብለው ማስተማር አይደለም ያስቀመጡት ነገራቶችና ጊዜ ወስደውበት ነው። ታሪክ አለው እዛው መካከል እምነት አለው እና በተለይ ምን ይሁን መንዙማ ዝም ብሎ የሆነ ሰው ብድግ ብሎ መንዙማ ሲወቅስ በጣም የሆነ ውስጤ ቁጭት ያድርበታል። መንዙማ ላይ ስለ እምነት አለ። አብዛኛው የሀገራችን ሰው ቅድም እያወራችሁ ነበርና በመንዙማ በየቤቱ ዳዕዋ ገብቷል። ቲቪ ሳይመጣ ሲዲ ሳይመጣ በካሴት በነበረበት ጊዜና ስለዚህ መንዙማ ታሪክ አስተምሯል። የሷሃበቶችን ታሪክ አስተምሯል። ታላላቅ የሀበሻ ዑለሞችን ታሪክ አስተምሯል። መንዙማ ስለ እምነት አስተምሯል። ስለ እስልምና ስለ ተውሂድ አስተምሯል። ስለ ኒካህ ስለ ጋብቻ ሳይቀር አህካሞችን አስተምሯልና ያ ነገር እንደው ዝም ብሎ አሁን የሆነ ሰው ተነስቶ መንዙማ የቢድዓና የምናምን ይሄ ምንድነው የኹራፋት መንደር ምናምን አድርጎ ሲስለው የሆነ ቁጭት ያድርብኛል። እኔ መንዙማ እየሰማሁ ነው ያደግኩትና እነዛ ነገራቶችን ራሱ ኢንሻአላህ ሰው መንዙማን ከፍቶ ሰዓታትን ከማሳለፍ ምን ነው የተፈለገበት ከዚህ ነገር ምን ቁም ነገር መውሰድ አለብን የሚለውንም በየቤቱ ሆኖ ይህን ነገር በትኩረት እንዲያዩ ነውና የሚፈለግበትም እኛም እዚህ ጊዜም ሀብተን ማጥፍተን የምንሰራው ለዛም አላማ ታስቦ ስለሆነ የኸሚስ ዋና አላማው ያ ነውና ኢንሻአላህ ብዙ ሰዎች ይጠቀሙበታል። እኛም የቻልነውን ሁሉ እናደርጋለን ኢንሻአላህ። አሚን። መርሐባ ውድና የተከበራችሁ የኸሚስን በሱና ፕሮግራም ተከታታዮቻችን እንግዲህ ከእንግዶቻችን ጋር በሜዳቸው ላይ እንግዲህ እንግዶቻችን ብለን እንግዳ አድርገናቸዋል። ከነሱ ጋር የነበረን ቆይታ በዚሁ አያበቃም። ኢንሻአላህ ዒድ ነውና ተያይዘን እንግዲህ የተለያዩ ፕሮግራሞችን ወደ እናንተ የምናቀርብላችሁ ነው የሚሆነው ኢንሻአላህ። ላኪን በኸሚስ ሜዳ ላይ ያለነውን ፕሮግራም እዚህ ላይ የምናጠናቀቅ ይሆናል። ከተቀረው ከሌላ ፕሮግራማችን ጋር አብራችሁ እንድትሆኑ ከወዲሁ ለማስተላለፍ እንወዳለን። ዒድ ሙባረክ። عيد مبارك، كل عام وأنتم بألف خير.